የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል የግራንድ ባፋር ዞንን በማድረግ ማቆየት ይፈልጋል እና ከዚህ ወደ ይሄንን ጽምዶ መፍጠር አስፈላጊ ሆነ። እዚህ ጽምዶ ውስጥ ሁለቱ ብቻ ነው ያሉት። ሁለቱ መስራቾች ናቸው እንጂ መናጆ አሉ። ብዙ ፋይዳ የሌላቸው አክት ማይፈጥሩ የገቡ የአገር ውስጥ ባንዳዎች አሉ። አንዱ የአማራ ክልል ያለ ጽንፈኛ ነው፣ ሁለት ደግሞ ኦነግ ሸኔ ነው። ስለዚህ እነዚህ ብዙ ፋይዳ የሚፈጥሩና በኢትዮጵያ መንግስት ላይ ኢምፓክት የሚፈጥሩ አለመሆናቸውን ያው በምርጫው በሚገባ አይተናልና እነዚህ ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። ግን ደግሞ ጠላት ስለሆነ በሚገባ አንድ መደትና እነሱን ጨምረዋል። በሌላ መንገድ ደግሞ በዚህ በጽምዶ የተካተቱት የሱዳን መንግስትም ጽምዶ ውስጥ ገብተዋል። ያው በአደባባይ የተገለጸ ነገር ስለሆነ ማለት ነው። የሱዳን መንግስት ከኢትዮጵያ ጋር ናሽናል ኢንትረስቱን አላጣም። ኢትዮጵያ ለሱዳን እጅግ በጣም ታማኝ መንግስት እንጂ የሱዳን መንግስትን የሚከዳ አይደለም። ነገር ግን የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ። አሁን ጽምዶ በምንልበት ጊዜ እነዚህ መናጆዎች የሆኑ ዋነኞቹ በጋራ የቆሙ ቢሆኑም የእያንዳንዳቸው ካራክተር ወይም ባህሪን የገለጹ ቢሆኑም ኤርትራ በኩል የኢሳያስ አፈወርቂ መንግስትን ካራክተር መግለጽ አስፈላጊ ነው። በዚህ በጽምዶ ውስጥ ማለት ነው። የኤርትራ መንግስት መንግስታዊ መርሰነሪ ነው። ራሱን ኢትዮጵያን ለመረበሽ ያዘጋጀ መርሰነሪ ነው። አገሩን የሚያለማ ሳይሆን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ ነው። ስለዚህ ይሄ መንግስት ራሱን ለመንግስታዊ መርሰነሪ ያዘጋጀ ነው። በዚህ መሰረት የሚገዛው አለ። የፈርዖን ልጆች ይገዙታል። ምናልባትም ሁላችንም እንደምናውቀው ራሱ ኢሳያስ አፈወርቂ ፕሬዚደንቱ ማለት ነው በአንድ ወቅት ላይ ኤርትራ ነፃነቷን እንዳገኘች ኮታንኮት የግብፅ መንግስት እኛን የሚረዳን ነፃነታችንን ለማግኘት አይደለም። የግብፅ መንግስት እኛን ሲረዳ የነበረው ኢትዮጵያን ቅሳነት መረጋጋትም ማለት ነው ለማሳጣት ተብሎ ነበረ እኛን ሲረዱ የነበሩት ብሎ ራሱ ገልጸዋል። አሁንም ከኋላ ያሉት ፈርዖኖች ይሄንኑ ነው የኤርትራን መንግስት መርሰነሪ ባህሪ በማወቅ ገዝተውት የሚፈለገውን ገንዘብ በመመደብ የዚህኑ ኢትዮጵያን እንዳትረጋጋ የማድረግ ተግባር የሚፈጽሙት። ኢትዮጵያን እንዳትረጋጋ የማድረጉ ጉዳይ የፈለገ ያክል ቢሄድ ኢትዮጵያን ግን ማፍረስና መበተን አይችሉም። ምክንያቱም ኢትዮጵያ የተመሰረተችው በህዝቦቿ መዋሰብና መጋመድ ስለሆነ ማለት ነው።